ደም ማለት የእሱ ደም ውስጥ አንተም ሊሰጣት ወስኗል። ፕሮሰስ ጀምሯል። በእናታችሁ ቶሎ እንደርስላችሁ። ልጅቷ ህይወቷ ሊበላሽ ሆስፒታል ማነው እንደዚህ ያለ ይሄን ያመጣው? ተረጋጊ በእናትሽ አንቺ በቃ። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ብቻ ያው ብዙ ጭንቀት ውስጥ ብንሆንም ትንሽ እውነት ለመናገር አሁን ከባድ አይነት ሁኔታ ውስጥ ነው ያለ ነው። እውነት ለመናገር በጣም ከባድ አይነት ሁኔታ ውስጥ ነን ያለ ነው። ምክንያቱም እንግዲህ እውነት ለመናገር ያለፈ ታሪክ ቢሆንም ማለት ያለፈ ነገር ቢሆንም ነገር ግን ደግሞ እውነት ለመናገር አሁን ሳሚም ያን ነገር አምኖ እየተቀበለ ያለበት ሰዓት ላይ ነው ያለው። ምክንያቱም ሌላ ምንም አማራጭ ስለሌለው ማለት ነው። ያንን እውነታ መቀበል ነው ያለው አማራጭ በዚህ ሰዓት እንጂ ሌላ ችግር ልፍጠር ቢል ወይ ደግሞ መጀመሪያ አካባቢ ላይ እየተጓዘበት ያለውን መንገድ ልጓዝ ቢል ትዳራቸው ወደ መበተን ነበር የሚደርሰው ማለት ነው። ግን አምኖ እየተቀበለ ነው፣ ራሱን ለማሳመን እየሞከረ ነው። ምክንያቱም የልጅ ጉዳይ ነውና ማለት ነው። ምንም ማድረግ አይቻልም። በቃ ትላንት የተፈጠረ ነገር ነው፣ የሰው ነፍስ ነው፣ ምንም ማድረግ አይቻልም። ግን ደግሞ ያንን እንኳን እየተወጣን ነው ብለን እያሰብን ቢከብድም ያን መራር እውነታ እያመንበት ባለንበት ሰዓት ላይ አሁን ደግሞ ብዙ ነገሮች እየተበላሹ ነው ያሉት። እውነት ለመናገር ማለት ነው በጣም የሚያሳዝን ነገር እየተፈጠረ ነው ያለው። ትንሽ ይከብዳል። አንድ ሕፃን ልጅ እንደዛ አይነት ህመም ውስጥ ስትገባ ምናምን ትንሽ ለማመን ራሱ ሰምታችሁ ለማመን ራሱ የሚከብድ አይነት ሁኔታ ውስጥ ነው ያለ ነው እና ትንሽ ይከብዳል። ትንሽ ብቻ አይደለም በጣም ነው የሚከብደው። ግን ደግሞ በዛ አይነት ነገር ውስጥም አሁን እሙ በጣም ትልቅ ሀዘን ውስጥ ነች ያለችው። እሷ ብቻ አይደለችም፣ ሳሚ ራሱ ውዝግብ ውስጥ ነው ያለው። ምን መወሰን እንዳለበት ራሱ ግራ እየተጋባ ነው ያለው፣ ምን ማድረግ እንዳለበት። ሁላችንም በቃ በአጠቃላይ እየጨነቀን ነው ያለው ማለት ነው እና የሚጨንቅ ነገር ስለሆነ ግን ከዛ በላይ ዛሬ አንድ የሰማሁት ነገር ስላለ ነው እና እኔ እውነት ለመናገር ይህን ነገር እኔ እንጃ ከምንም በላይ እሙ ስትሰማው በጣም እንደምትጎዳ እርግጠኛ ነኝ በጣም ማለት ነው። ምክንያቱም ትንሽ ይከብዳል ለሙ በተለይ ማለት ነው ይሄን ነገር። እኔ ራሱ ስሰማ በጣም ነው የደነገጥኩት፣ በጣም ነው የፈራሁት። ግን ደግሞ አማራጭ የለም፣ ከባድ ውሳኔ ሊወሰንባት ነው በልጅቷ ላይ ማለት ነው እና ያን ነገር ልናገር ነው ዛሬ የመጣሁት። ምክንያቱም በቃ ምንም ቢሆን ምንም እኔ መስማት ስላለባቸው ማለት ነው እና በእርግጥ ምን እንደሚመልሱ አላቅም፣ ምን እንደሚወስኑ አላቅም እና ይሄን ነገር ሲሰሙ ትንሽ ይከብዳል። እኔ ራሱ ማመን እየከበደኝ ነው እና ግን ደግሞ ግዴታ መስማት ስላለባቸውና መናገር ስላለብኝ ልናገር መጥቻለሁ ማለት ነው። በእርግጥ ትንሽ ማለት ያችን ምስኪን ሕፃን ደም እንደሚያስፈልጋት እንግዲህ የታወቀ ነው እና በዛ ዙሪያ ሰላም ነው። ምንድን ነው አልተረጋጋሽም? በጭንቀት እኮ ምንም የሚሆን ነገር እኮ የለም። ማለት እንደዚህ እኮ ተጨንቀሽ ምንም የሚመጣ መፍትሄ የለም። እሺ ምን ላድርግሽ? እኔ አቅሜ እንደ አንድ እንትን ነው የማስበው፣ ወይም ደግሞ እሱም እያገዘኝ ነው የሚችለው። ግን ምንድነው የማደርገው? ከመጀመሪያ ጀምሮ ሁሉም ነገር እያወቅኩኝ ቢሆን ነው ይሄ ሁሉ አይደርስም ነበር። በቃ ከአንድ የሆነ ነገር ነው በቃ። አንተም ደግሞ እሷን ለማበረታት ለራስህም እንደዚህ ትጨነቅ ያልነገርኩሽ ነገር ምንድን ነው? ምንድን ነው ያልነገርከኝ? በእናትህ እኔ በልጅቷ ጉዳይ እንዳይሆን በእግዚአብሔር ምንድን ነው የበዛኝ? ምንድን ነው ደግሞ? ሌሊት ላይ በአፍንጫዋ ደም መጥቶ ነበር እና ለምን አልነገርከኝም? ቆይ ተረጋጋ። ቆሟል ማወቅ ስላለባት ቆሟል ነው አሁን። እሺ ተረጋጋ በእናትህ። እኔም እኮ ሌላ እኮ ችግር እኮ ነው የመጣው ሌላ ነገር። ሌሊት በአፍንጫዋ ደም መጣ እያልኩ እኮ በጣም እኔ
በጣም ነው የደነገጥኩት። ለምንድን ነው ማለት ከዚህ ጋር እያያዛል በቃ ብዙ ጊዜ እንደዚህ ነው የሚያደርገው የደም ካንሰር። እኔም እኮ አሳዛኝ ነገር ሰምቼ እኮ ነው የመጣሁት። በእናትህ ኧረ አረጋጋት። ሌላ ነገር ደግሞ አትናገር አንተ። የግድ መናገር አለብኝ። መስማት አለባቸው የግዴታ ነው በቃ። ስለዚህ እሷን ለማረጋጋት ሞክር። ደህና ነች ነይ። አሁን እኮ ደህና ነች። ለሊት ነበር የተወሰነ እኔ ስነቃ ሊያት እየተነቃ እየፈሰሰ ነበር። ቀስቅሼ ምናምን ነገር በዋይስ ጠራርጌ ወደ ጎን እንትናለሁ። ኧረ እሙ በእናትሽ ተረጋጊ በቃ ምንም አትሆንም። እግዚአብሔር አለ። በማልቀስ እኮ ምንም መፍትሄ የለም። ይሄ እኮ የተለመደ ነው ፍቅር። በካንሰር እንደዚህ አይነት ነገር አለ ከደም ጋር የሚያያዝ ከሆነ ማለት ነው። አሁን የተለመደ ነው ግን ይሄ ከካንሰር ጋር ስለበሽታው በደንብ ማጥናት አለብን። ጉግል ላይ ሁሉም ነገር ላይ ማወቅ መቻል አለብን እንዴት እንደሚያደርግ ሁሉንም ነገር ማለት ነው። ምክንያቱም እያደረች እኮ እየከሳች እኮ ነው። ሰውነቷ እኮ እያለቀ ነው። ኧረ በእናታችሁ አሁን ብዙ ነገር ልንሰማም ልናይም እንችላለን እኮ በእናታችሁ። ከአሁኑ ካልበረታችሁ በቃ ይሄ ነበር እሱ መጀመሪያ የመጣበት ምክንያት ለዚህ ነበር። አንቺ ደግሞ አንድ ነገር ልንገርሽ። አሁን ይቺ ልጅ ደስታችንን ለማደፍረስ ቤቴን ለመበጥበጥ ሁሉም ነገር ለመበተን ነው የመጣው። የተሳካ በመጠንከር ደግሞ ማለት ነው እንጂ ምን ልንመጣ አሁን እኮ ስለ ቤት መበጥበጥና ምናምን አይደለም። ስለአንዲት ያህል እየታመመች ከገባው ለምንድን ነው መጀመሪያ ሲመጣ ያልነገረን? ይኸውልሽ አሁን ስለኛ ትዳር መፍረስና አለመፍረስ ሳይሆን ስለ አንዲት ሚስኪን ህፃን ልጅ ነው ማሰብ ያለብን። ለዛው ነው ሁሉንም ነገር ይሄ ሁሉ አትታመም ነበር። ቢያንስ የተሻለ ሕክምና እንኳን ቶሎ ታገኝ ነበር መጀመሪያ ተናግሮ ቢሆን ማለት ነው። እሱ ግን የራሱ ተንኮል ብቻ እዚህ ሲያከረመ። አሁንም እኮ ያረፈደም እኮ ማለት ማሳከም እኮ ይቻላል። አንዳንዴም የሚያደርገው ነገር ሁሉ አውቆ ነው ውሸቱን ነው ምናምን አውቆ ባይሆንማ ማለት ነው አንዴ አንተና አሳመም አንዴ እዚህ ሌላ ሰው መርዛ አጠጣ። ሰው ልጁ ታማ ወይ ልጁ አይደለችም እንዴ እንዳልሽው ልጁ ታማ መቼም በምንም አይነት ታምር እንትን አይደለም። ብዙ አይነት ታሪክ ሚስጥር ብዙ አለ። አንተ ደግሞ ምን አጣጣ ነው ይዘው? እሺ ተረጋጉና እኔም የሰማውን ነገር ስላለ እኮ ነው። ሙበናት ራስሽን አጠንክሪና ቢያንስ ተረጋግታችሁ የሆነ ነገር እናስብ እኮ። ምን አሁን እኮ እንደው እንዳናስብ ማይወራችን በትንሽ ነገር እንደዚህ የምትጨነቁ ከሆነ አሁን ማን ሰምቼ የመጣሁት ነገር አለ። በእናትህ ትልቅ አሳዛኝ ነገር ነው። ጉዳይ ነው ሌላ በሽታ ነው ማለት ነው። ነገር ከሆነ አትናገር እባክህ፣ በተቻለ መጠን አትናገር። የሚከብደው ብደብቅ ነው እን ለመናገር ከደበቅኩ ነው መጥፎ የሚሆን። ስለዚህ ማወቅ አለባችሁ። ከዛ እንትን ማለት ጊዜ የሚሰጥ ነገር ስላልሆነ ነው። ቶሎ ወሰናችሁ የሆነ ነገር መደረግ ስላለበት ነው ለነግራችሁ የመጣሁት። በቅድሚያ ራሳችሁን አረጋጉ በእናታችሁ። ሰማምን እንደዚህ ነው እግዚአብሔር ኧረ ታደገን። ይሄንን ብቻ ችግር አውጣንና ሌላው ችግር የለውም በራሳችን እንታገላለን። እዚህ ጋር ግን እርዳታ ያስፈልገናል። እግዚአብሔር ምንድነው እሱ ነገር ነው? በእናታችሁ ተረጋጉሽ መጀመሪያ። ምንም ጨንቆኝ እኮ ነው ለእናንተ ማሳወቅና ጊዜ ሳይፈጅብን ያን ነገር መወሰን ስላለብን ነው ለነግራችሁ የመጣሁት። ልጅቷ በዚህ ሰዓት የሚያስፈልጋት እንድትድን ደም አይደለም? አዎ ደም ደግሞ ሊሰጣት ይገባል አይደል እንዴ? እና እሱ እኔ የኔም ደም ተመርምሮ ካልሆነ ማየውን ከሆነ ገና ዶክተሮች ናቸው ሌላ ሰው ጋር መፈለጋችን። እኔ ግን እሺ በትሉኝ እኔ ራሴ በቃ መሞከራለሁ። ይኸውላችሁ ማንንም ፈቃደኛ የሆነ ሰው ደሟን ሰጥቶ ልጅቷ እንድትድንልን አይደል ዋናው ምኞታችን። ግን ደግሞ ከዛ በፊት በአብዛኛው አይመሳሰልም እኮ ከዛ በፊት አንድ ችግር ስለተፈጠረ እሱን አሳውቃችሁ ነው። ደግሞ ምን አዲስ ነገር አለ? በእናትህ ሆነ አስቡ። የአባትም እኮ ደሜ አይሆንም አለ አይደል እንዴ? አይመሳሰልም አለ አባቱ። እሱ ከኔ ጋር ነው ችግሩ። እኔ ጋር ችግር ስላለ እንደሚያውቅ ነው። ምንድነው የኔ እንደመስጠት አልችልም ያለበት ምክንያት እኮ ነው። ያ ነው እኮ ችግሩ መጀመሪያ ማለት ነው። ምንድነው ስለማይመሳሰል ነው። አሁን ግን ልጅቷ ላይ የልጅቷን ህይወት አደጋ ላይ የሚጥሩ ስለማይመሳሰል አይደለም። እንደዛ አይደል እንዴ ያለን እሱ ደሜ አይመሳሰልም ከኔ ጋር። እናታችሁ አዳምጡኝ። ጊዜ የለንም ቶሎ መወሰን አለብን። እንደዛ አይደለም አውቆ ነው። እኔ ሆስፒታል ሄጄ አጣርቼ የመጣሁት ነገር አለ።
ልብ ብላችሁ አዳምጡኝ። ጊዜ የሚሰጠን ነገር አይደለም። ልጅቷ የባሰ አደጋ ውስጥ ልገባ ነው። በእናታችሁ የምን አደጋ እንደርስላት ይገባል። በቃ ምን አይነት አደጋ ነው? በእናትህ እያዞረኝ ነው። ምን አይነት አደጋ ነው እንትን የምትለው? ምን አይነት አደጋ ነው እሱ? አታ ለኔ እንገረኝ ውስጥ ግቢ አንቺ። በቃ እዚህ ጋር ጭንቀት አሰብስብ መስማት አለባት እሷ እኮ። ተናገራ። ምንድነው ችግሩ? ይኸውላችሁ አዳምጡኝ። መጀመሪያ እሱ ደም አልሰጥም ያለበት ምክንያት የራሱ ከባድ የሆነ አስፈሪ ምክንያት ነበረው። አሁን ግን ያንን በጣም ችግር ውስጥ ሊከት የሚችል ነገር ደሙን ሊሰጣት ነው። ደሙ መስጠት አይመሳሰልም ተባለ እኮ። ደሙ መስጠት እኮ ጥሩ ነው፣ ግን ደግሞ እሱ የሚሰጣት ደም ማለት የእሱ ደም ውስጥ የኤችአይቪ ቫይረስ አለበት። ያሳዝነው የኤችአይቪ ደም ቫይረስ መኖሩ አይደለም፣ ያን ደም ሊሰጣት ወስኗል። ፕሮሰስ ጀምሯል። በእናታችሁ ቶሎ እንደርስላት ይገባል። አይሳዙም። ቆይ ተረጋጊ። መድረስ እንችላለን እኮ አሁን። ተረጋጊ። አማካን ከምትሞት ኤችአይቪ ያለበት ደም ያዋስ ይሰጣል። ታረክ ተረጋጊ። ቆይ አንዴ የሚመሳሰል ከየት ነው የምናገኘው? ደሙ ይመሳሰላል። መጀመሪያም ስለማይመሳሰል አይደለም እምቢ ያለው የነበረው። ይሄን ነገር ፈርቶ ነው። ደሙ ይመሳሰላል እኮ። ኤችአይቪ ያለበት ደግሞ ዶክተሮች አይሰጡም። አንተ ከየት አምጥተህ አላውቅም። ምን ቤት በኩል ፕሮሰስ ጀምሯል። በእናታችሁ ሊሰጣት ነው። ደሙ ተሰጣ ማለት ደግሞ ልጅቷ የባሰ አደጋ ውስጥ ትሞታለች እንጂ ደም እንዴት ይሰጣል? ልጅቷ ህይወቷ ሊበላሽ ያሳየን ሆስፒታል ማነው እንደዚህ ያለ ኬዝ ያመጣው? ተረጋጊ በእናትሽ አንቺ። በቃ ኧረ አረጋጋበት። ከምትሞት 10 እጅ ይሻላል። አይሻልም? ምን ማለት ነው? በእድሜ ማራዘሚያ ምናምን ትቆያለሽ ማለት እቺ ህፃን ኤችአይቪ ውስጥ እንዲገኝ ነው የምትፈልገው? ከየት እናመጣዋለን ደግሞ እኮ አዳምጡኝ። እኔ እኮ ለዛ ነገር እኮ ነው የመጣሁት። ምንድነው ስለዛ ነገር ከየት እናመጣዋለን ደግሞ? አንድ በገንዘብ እንትን የሚል ሰው ፈልገን አጣን። የሚመሳሰል ሰው ብታገኝ ራሱ ወይ በገንዘብ ፈቃደኛ ላይሆን ይችላል። ደሞ እኮ ደም እኮ ሙሉ ደም ነው የሚቀየረው። ዝም ብለን እኮ ነው። እሷን አረጋጋትና የሆነ ውሳኔ እንወስን። በእናትሽ ተረጋጊ። ምን አይነት አሁንማ ተስፋ የለውም። በቃ አለው ኤችአይቪ ያለበት ደም አለው። እሱ ደሙን እንዳይሰጣት ማድረግ ነው። ከዛ በኋላ ደሙን እንዳይሰጣት እንዴት ነው የምናደርገው? ትንሽ ትቆይ ቢያንስ በህይወት ኤችአይቪ ኖሮ እዛ አይሆንም። በእናትህ እንዴት ነው የምታስበው? እሺ ምን እንደማደርገው? አማራጭ ሲኖረን እኮ ነው ስለ አማራጭ የምናወራው። እንደዛ ሳይሰጣት ብትሞት ይሻላል። በቃ እኔ ደግሞ የቻልኩትን ሞት። አማራጭ አለን። በእናትህ ለምን አሰማኝ? ምን አማራጭ ንገረኛ። አማራጩ ደም በቃ እኔ ልስጣት ደም ካንተ ጋር ምንድን ነው? ምን ዝምድና የላችሁ? ምን ይቻላል? ደሙን እኔ ልስጣት። ትዳን ይቺ ልጅ በእናታችሁ ቢባል ራሱ ዮናስ ነው ደም ይሰጣል። ምን ችግር አለው? ደም ብሰጣት ዴቪ ደም ዋስ ተገኝቶ ልጅቷ ዮናስ የሚበላሽ እኔ ልስጣት። ምን ነው አንድ ቀን ልንለግስ ሄደናል ነበር እንዴ? ደም እዛ ምንድን ነው ያል ሁሉም ሰው ሲሰጥ አንተ ብዙ አይደለም ደም ምናምን ብለው አልመለስ አለኝ። ችግር የለውም። በከሳ እኮ አይደለም አለኝ። በከሳ እንዳልሆነ ጠንቅቄ አውቃለሁ፣ ግን አይሆንም እኮ ደም አለኝ። እኔ ልሰጣት ይገባል። እሱ ሌላ ቫይረስ ከሚከትባ በእናታችሁ ተስማምተን የሆነ ውሳኔ እንወስናለን። ሌላ ደም የሚሰጣት የሚመሳሰል ሰው ገንዘብ ተከፍሎት ገንዘብ ሰው አይሰጡም። አብዛኛው ሰው አይሰጡም። ምን አገባው ስላንቺ ልጅ? ይኸውልሽ በእናትሽ ተረጋጊና ወስኝ። የሆነ ውሳኔ በእናትህ ነው። ማንም ሰጠ እኔም ሰጠው ማንም ሰጠ ማለት ነው። ዮናስ አንተ መስጠት አትችልም። ይሄን ከአይምሮ ውስጥ አውጣ። እሺ እሱን ካልሰማችሁ እኛ ሰውዬ ግን ደሙን ሊሰጣት አይገባም። በእናታችሁ እንድረስላት። ደሙን ሊሰጣት በቃ ይስጣት። ይኸውልሽ ይስጣት። እንዴት እያሰብክ ነው? ፍቅር አንድ ነገር ልንገርሽ፣ ኤችአይቪ ያለበት እሱ ደሙ ሲሰጣት ግን ማለት ነው ካንሰር ጊዜ አይሰጥሽም። ኤችአይቪ ግን ቢያንስ ጊዜ ይሰጥሻል። እሺ ምን እናድርግ እኮ ታዲያ? ምን እናድርግ? ምንድን ነው የሚሻለው? ጭንቅላታችን እንዴት እናሰራው? ከዚህ በላይ እኔ ሊፈነዳ ነው ጭንቅላቴ። አቦ ውስጥ ገብተሽ እንዲህ በመሆን ምንም እንትን አትይም። ተረጋጊ በእናትሽ። እሺ የሆነ ውሳኔ ወስን በእናትህ። ኧረ በእናትህ
ወይ እኔ ደግሞ ውጤት ይምጣ። አንደኛ ነገር ከተመሳሰለ፣ ሁለተኛ ደግሞ ሰውን ፈልግ። በቃ ያለን አማራጭ እሱ ከሚሰጣት እንዴትም አድርገን በእናትህ መዳን አለባት ያቺ ምስኪን ልጅ። እኔ አይኔ እያየ አትሞትም። የቻልኩትን ሁሉ አድርጋለሁ። እስቲ የሆነ ሰው አግኝቼ ልምጣ። ወዴት ነው የምትሄደው? መጣሁ። የሆነ ሰው አግኝቼ ቢያንስ እሱ እንዳይሰጣት አድርግ። በእናትህ የምችለውን ነገር ሁሉ አድርግና በልቤ ተስፋ አድርጌሽ ናፍቆቴን ተርሼ